የኢትዮጵያ ብሔራዊ ቲያትር በሀገራችን የኪነ ጥበብ ታሪክ ከ60 ዓመታት በላይ መጓዙን የታሪክ መዛግብት ያሳያሉ። ቲያትር ቤቱ ለበርካታ የጥበብ ፈርጦች ተሰጥኦ ማሳያ በመሆን ለዘመናት ሲያገለግል የቆየ ሲሆን በርካታ ታሪክ የማይዘነጋቸው ተዋናያንን ለሀገር አበርክቷል። ቲያትር ቤቱ የሀገር ባህል፣ ታሪክ፣ ትውፊት እንዲሁም የቋንቋ ብዝሃነትን በማስተዋወቅ ረገድ ከፍተኛ አስተዋጽኦ በማበርከት ላይ ይገኛል። በሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ በኢትዮጵያ ብሔራዊ ቲያትር የመስክ ምልከታ አድርገዋል። የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ ወርቅ ሰሙ ማሞ በተቋሙ የተከናወነ የሪፎርም ስራ ጅምሩ በአዎንታዊ የሚታይ መሆኑን ገልጸው ለውጡን የበለጠ ውጤታማ ለማድረግ የተቋሙ አመራሮችና ሰራተኞች ተቀናጅተው ሊሰሩ እንደሚገባ አስገንዝበዋል። የሪፎርሙ ለውጥ ላይ ነው የሚል ነገር ነው የምንይዘው። ይሄ ለውጥ አሁንም ምን ይፈልጋል? የማኔጅመንቱ የስትራቴጂዎቹ ይኖሩታል፣ እቅዶቹ ይኖሩታል። ከስትራቴጂው የቀዳው እቅድ ሊኖረው ይገባል። እቅዱን የጋራ ሀሳብ ሁሉም ሰራተኛ፣ ሁሉም ባለሙያ የጋራ ነገር እንዲይዝ ያስፈልጋል። ቲም ስፒሪት የሚያስፈልገው ይሆናል። ይሄን ይዞ አጠናክሮ ይቀጥል። በቲያትር ቤቱ የተከማቹ የታሪክ ማህደሮችና ቅርሶች የሀገር ሀብት በመሆናቸው እንዳይሰረቁና ለብክነት እንዳይዳረጉ ልዩ ጥበቃ ሊደረግላቸው እንደሚገባ አሳስበዋል። ብሔራዊ ቲያትር ከጀመረ ጀምሮ ደግሞ ምስሎችን አይተናል። ከምስሎቹ በላይ እኔ በጣም አንገብግቦኝ የነበረው ዶኩሜንቶቹ የኢትዮጵያ ታሪክ ናቸው፣ ቅርስ ናቸው። እንዳይነሱ፣ እንዳይሰረቁ፣ እንዳይሸጡ ብቻ መጠበቅ ነው ሰው። ከዛ ውጭ ተመራማሪዎች ይመጡበታል። ምስሉን የሚያመላክት ምን ነበር በዛን ጊዜ። አሁን ያለን ትውልዶች እኮ ድሮ የነበረውን ትውልድ የምናይበትን እይታ ታሪክ እንወስድና ለዛሬ እንኖራለን። ለነገ የሚሆን ነገር እንድናደርግ የሚበጁ ነገሮች ናቸው ያለ። የሚያነብ ካለ አለ፣ የሚጽፍ ካለ አለ ማለት ነው። በካሴት አለ፣ በሃርድ ኮፒ አለ። ይሄን ራሱ ማስቀመጥ ማለት ዛሬ ያላችሁትን መሪዎች የነበሩ የተቀባበሉ መሪዎችን ምስጋና ይገባቸዋል። መውደቅ የሌለበት መጥፋት የሌለበት ታሪክ ነው። ይሄ ታሪክ የኢትዮጵያ ቅርስ ነው። የማንም ሀብት አይደለም፣ የኢትዮጵያ ሀብት ነው። ግን ይታወቃል ወይ ነው? ፕሮሞሽን የሚሰራበት ነገር አይተን አናውቅም። ብሔራዊ ቲያትር እንደዚህ አይነት ነገሮች አሉ፣ ኑ ተመራማሩበት የሚለውን የብሔር ብሔረሰቦች ቋንቋና ባህል በመድረክ ላይ ሲቀርብ ወካይነትን በጠበቀ መልኩ አጠናክሮ መቀጠል እንዳለበት አመላክተዋል። ቲያትሮቹ፣ ዘፈኖቹ፣ ግጥሞቹ ብሔር ብሔረሰቦችን የሚመለከት እስከ አቅማቸው እስከፈቀደ ድረስ ቋንቋው ራሱ ሲነገር የብሔር ብሔረሰቦችን እንዲመስል፣ ውዝዋዜው እንደዛ እንዲመስል የጀመራችሁትን አጠናክራችሁ መቀጠል ነው። የቋሚ ኮሚቴው ምክትል ሰብሳቢ የተከበሩ ዶክተር ታደለ ቦራቃ በበኩላቸው የኢትዮጵያ ብሔራዊ ቲያትር ቋሚ ተመልካች እንዲኖረው የጥራትና የዝግጅት አቅሙን ማሳደግ እንዳለበት አመላክተዋል። ትልቁ ሀብት የዚህ ቤት ሀብት የባህል ለውጥ እንበለው፣ ትምህርት ሰጭነት እንበለው፣ ገቢ ማስገኘት እንበለው፣ ሌላም እንበለው ተመልካች ነው ማለት። የፈለገ ወርቅ የሆነ ነገር ተሰርቶ ተመልካች ከሌለ ዋጋው የሚታወቀው ተመልካች ብዛት ጋር ተመልካች ጋር ላይ በሚያመጣው ኢምፓክት ፖዚቲቭ ኢምፓክት ያመጣል ተብሎ ይጠበቃል አይደለ? ኔጌቲቭ ኢምፓክት እንዲያመጣ ብዙ አይጠበቅም። አንዳንዱ ነገር ግን ኔጌቲቭ ኢምፓክት አድርጎ ዲስካሬጅ አድርጎ የሚያስጥላቸው ነገሮችም ይኖራሉ ማለት ነው አይደለ? ስለዚህ በሚፈጥረው ኢምፓክት ስለሆነ ኢምፓክት ለመፍጠር የሚያስችል ነገር ዋናው ተመልካች ብዛት፣ ተመልካች ጥራት፣ ተመልካች ከናንተ ከወጣ በኋላ የሚለወጥበት መለወጫ መንገዱ፣ እነዚህ ነገሮች ሀገር ላይ ኢኮኖሚክ ኢምፓክት ስላለው የባህል ለውጥ ስታመጡ የሥራ ባህሉ ጠንካራ እንዲሆን ስታደርጉ፣ የቁጠባ ባህሉ ጠንካራ እንዲሆን ስታደርጉ ኢኮኖሚክ ኢምፕሊኬሽን አለው ማለት ነው። የባህል ለውጥ ስታመጡ የሰዎች የተግባቦት ለውጥ ስታመጡ የሰላም ኢምፓክት ፈጠራችሁ ማለት ነው። እና እንግዲያውስ የሚፈጠረው ኢምፓክት የዲፕሎማሲ ኢምፓክት ነው፣ የኢኮኖሚ ኢምፓክት ነው፣ የማህበራዊ ኢምፓክት ነው የሚባሉ ኢምፓክቶችን እየፈጠረ እንዲሄድ ማድረግ ያስፈልጋል። ጥበብ ጥልቀቷ በጣም ሰፊ ነው። ያንን ማድረግ የሚቻለው
በተመልካች ላይ ስለሆነ ተመልካች ላይ የሚሰራው ነገር በጣም ብዙ ነው። እሱ ላይ ሆን ተብሎ ሊሰራ ያስፈልጋል። ወደ እሱ እንሄዳለን ያላችሁትን በጣም ጥሩ ነገር አንዳንዱን ነገር እንዲመጣ አለመጠበቅ ወደዛ ለማሄድ ስኬጁል ማድረጋችሁ በጣም ተገቢ ስለሆነ ማለት ነው። ዘመናዊ በሆነ መልኩ እየተገነባ የሚገኘው የቲያትር ቤቱ ህንፃ ግንባታ ፕሮጀክት በተቀመጠለት ጊዜ እንዲጠናቀቅ ጥብቅ ክትትልና ቁጥጥር እንደሚያስፈልገው አሳስበዋል። ግንባታን በሚመለከት ሳምንታዊ ክትትል፣ ቀናዊ፣ ዕለታዊ ክትትል በ15 ቀን ይሁን በወር ይሁን ፊዚካሊ እየደርሷል ፋይናንሻሊ እየደርሷል የሚለው ነገር በጣም ወጥ የሆነ ክትትል ያስፈልጋል። የቋሚ ኮሚቴው አባላት በበኩላቸው የኢትዮጵያ ብሔራዊ ቲያትር የሀገረ መንግስት ግንባታን ከማጠናከርና የቋንቋ ልማትን ከማስፋት አንጻር ምን እየተሰራ እንደሆነ ጥያቄ ያነሱ ሲሆን ቲያትር ቤቱ የበለጠ ውጤታማ እንዲሆን ከክልሎች ጋር በቅንጅት መስራት እንዳለበት አንስተዋል። ይሄ ተቋም ትልቅ ፓወር ያለው ተቋም ነው። ትልቅ ስራ መስራት የሚችል ነው። በተለይ የሀገር ግንባታ ሂደት ውስጥ ትናንትም ብዙ ስራ ሲሰራ ቆይቷል። አሁንም መስራት አቅም ያለው ፓወር ያለው ሂደት ያለውና የሀገረ መንግስት ግንባታ የህዝቦች አንድነት አገራዊ አንድነትን ከማምጣት ረገድ እየተሰራ ያለው ስራ በምን መልኩ እንደሆነ ቢገለጽ ጥሩ ነው። የተለያዩ ብሔር ብሔረሰቦች ቋንቋን ከማልማትና ቋንቋዎችን ደግሞ ከቲያትሮች ጋር አገናኝታችሁ በተለያዩ መድረኮች ላይ ከማምጣት መጥፋት አደጋ የገጠማቸው ብቻ አይደለም። ሁሉም ቋንቋዎች እድል አግኝቶ በተለያዩ ቲያትሮች በተለያዩ መድረኮች ላይ ታሳቢ እንዲደረጉስ አሁንም በዚህ በኩል ላይ ከቋንቋ ልማት ጋር እየተሰራ ያለው ስራ ታች ያለውን ዘርፉን ቀጥታ ትስስር ካላቸው ጋራ ሙያዊ ድጋፍ እንዴት ነው እየተደረገላቸው ያለው ሄዶ ወደ ብሔራዊ ቲያትሩን ከማጠናከር ጋራ የሚሄድበትና ሙያዊ ድጋፍ ከመስጠት አንፃርስ እየተሰሩ ስራዎች በምን መልኩ እየተሰሩ እንደሆነ ቢጠቀስልን ነው። እዚህ ቤት ውስጥ ይሄን የመሰለ ስራ እየተሰራ በዚህ ልክ የቤቱን ስራ የቤቱን ለውጥ የቤቱን ሂደት የሚያሳዩ ሙዚየሞች እስካሁን አለመኖራቸው ቅር ቢያስብለንም አሁንም የተጀመሩ ስራዎች ጥሩ ናቸው። ነገር ግን እጅግ በጣም መስፋት አለባቸው ብዬ ነው ማስብ። አሁን ስንጎበኝም አይታችሁ ከሆነ እቃዎች ተደራርበው ፎቶዎች ተደራርበው ማቴሪያሎች ተደራርበው ነው ያሉና እንደ ሙዚየም እንደ ቅርስ ከተጠቀምን እያንዳንዳቸው በየራሳቸው መቀመጫ ኑሯቸው በመስታወት ሊሆን ይችላል ማለት አቧራ ሲደራረባቸው የእጅ ንክኪ ሲደራረባቸው እየቀየረ ይሄዳል ይዘታቸውና ይሄ ነገር ከቦታ ጥበት ነው። በተቻለ አቅም ግን አሁን እዚህ ባይሆን ይሄ አዲሱ ግንባታ ሲጠናቀቅ በጣም በሰፊው ተይዞ እያንዳንዱ የራሱ የክብር ቦታ ተሰጥቶት ጥናት ለማድረግም ኢቭን እንዳለ መቀመጥ አለበት። መበላሸት የለባቸውምና የተጀመረው ነገር መስፋት አለበት። ጥሩ ነው ግን መስፋት እንዳለበት ቢያዝ በዚህ መርካት የለባችሁ። በዘርፉ ያለው እይታ ከምን ይነሳል የሚለውን ነገር ሁሉም ክልሎች ዞኖቻቸውን እያያዙ ቢመጡ ቢጎበኙ ከዚህ ቤት ብዙ እንደሚማሩ ግን እኔ ተረድቻለሁ። የማይመስሉ ነገር ግን ታሪክ የሆኑ ትውስታ ያላቸው ነገሮች አይቼባቸዋለሁና ብዙ ማድረግ የሚቻልበት ሁኔታ ስላለ አንዱ ክልሎችን የማብቃት ስራ የማስጎብኘት ስራ ለካ ይሄም ወደዚህ ነው የሚመጣው የሚለውን ነገር የሚመለከቱበት ነገር እንዲኖር እፈልጋለሁ። ቤተ መዛግብት ጋር ተያይዞም ደግሞ ሀገራችን ትልቅ ስራ ሰርቶ ያለፉት ስራቸው ለመጪ ትውልድ እንዲተላለፍ ከፎቶ በዘለለ ምን እየተሰራ ነው እዛ ውስጥ ያየናቸው በፎቶ ደረጃ እያንዳንዱ የራሱን አሻራ አሳርፎ ያለፉት ናቸውና የነሱን ስራ ለትውልድ ከማብቃት ከማስተማሪያነት እንዲሆን ከማድረግ ረገድ እየተሰራ ያለው ስራ ምን ይመስላል? ፎቶአቸውን አይተናል። በዛም ልክ ስራቸው በትክክል ለትውልድ እንደርስ የሚል ሀሳብ ቢሰጥበት ነው። ከዚሁ ጋር ተያይዞ ዲጂታላይዜሽን ስራ በሰፊው መስራት አለባቸው። ያው እንደጀመራችሁ ነግራችሁናል። በደንብ ሰፍቶ በተለይ እነዚህ ስክሪፕቶች ላይ ጠባብ ክፍል ውስጥ ያሉትና በርካታ ስክሪፕቶች አሉ። የፊልም የቲያትሮች እንግዲህ ከድሮ ጀምሮ ከመጀመሪያው እስከ አሁን ባሉት በዘመን ተቀምጠው ዲጂታላይዝ ሆነው ብዙ ስራ እነሱ ላይ መስራት ይቻላል። ፊልሞችን ወደ ቲያትር በመቀየር ቲያትሮችን ወደ ፊልም ለመቀየር በራሱ ስክሪፕቶቹ ዲጂታላይዝ ሆነው ሳይበላሹ መቀመጥ መቻል ስላለባቸው እነሱም ከዲጂታላይዜሽን አንፃር ሰፊ ስራ መስራት እንዳለባችሁ ቢያዝ የሚል ሀሳብ አለኝ። የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር አቶ ባረከ ታደሰ በበኩላቸው ቲያትር ቤቱ ጀማሪ ከያንያንን የመመልመል ስራ እንደተሰራ ገልጸው
ሊጠፉ የተቃረቡ ቋንቋዎችን ወደ ቀድሞው ለመመለስ እንደሚሰሩ ገልጸዋል። ብሔራዊ ቲያትር ከ20 ዕድሜ በታች ያሉትን ወደ 400 ጀማሪ ከያንያን ከሁሉም ክልሎች መልምለን አዘጋጅተናል። ከ12ቱም ክልል ከሁለቱም ከተማ አስተዳደሮች ኮታ ሰጥተን ያንን ያረግነው ወደ ድሮ ክብሩ እንዲመለስ። አሁን በቅርብ ጊዜ ውስጥ ስልጠና እንሰጣለን። ከዛ በኋላ እዚህ ቤት ላይ እንግዲህ ይነግሳሉ። የሁሉንም ኢትዮጵያን ቤት ይሆናል ተብሎ ይጠበቃል። የኢትዮጵያ ብሔራዊ ቲያትር ሲባል አንድ ነው። አንድ ለአንድ ስብስብ ማለት አይደለም። እኛ ደግሞ አሁን እያልን ያለነው በዚህ ጊዜ አንድ ለሁሉም ነው እያልን ያለነው። ወደፊት ብሔራዊ ቲያትር ይሰራል፣ ይሄድበታል፣ ይመራመራል፣ ህዝቡን ያገናኛል ተብሎ የሚጠበቀው ሊጠፉ ጫፍ ላይ የደረሱ ቋንቋዎች ሊጠና ይገባል። ሊጠፋ አይገባም። በቲያትር፣ በፊልም፣ በሙዚቃ፣ በተለያዩ የኪነ ጥበባት ፎርማቶች ማንነታቸው እንዲመለሱ እናደርጋለን ብለን ነው። ይሄ የመንግስትም ትልቅ አጀንዳ ነው ማለት ነው። ቋንቋዎች እንዲለሙ፣ እንዲበለጽጉ፣ የህዝቦች ነፃነት እንዲከበር ስለሚፈለግ ይሄም የሆነው አሁን ነው፣ በዚህ ጊዜ ነው። ቦታው ድረስ ሄደን ማንም ሰው ይምጣ፣ በሩ ክፍት ነው። ግን ሲመጣ ምን ማድረግ አለበት ነው? ኢትዮጵያዊ ጨዋነትን ይዞ። አርቲስት ካሌብ ዋለልኝ ቲያትር ቤቱ ዘመኑን የዋጀ ቴክኖሎጂ በመጠቀም ስራዎቹን ለተመልካች ተደራሽ ለማድረግ በትኩረት እንደሚሰራ ገልጸዋል። የኢትዮጵያ ብሔራዊ ቲያትር ከተመሰረተ ጀምሮ እያገለገለ ያለው ሀገርን ነው። ሀገር በኢትዮጵያ ብሔራዊ ትገለጻለች እንላለን። 1200 ወንበሮች አሉት። ሞልቶ የሚመለስበት አጋጣሚ ነበረ። በዛ ሰዓት የነበረው አማራጭ የኢትዮጵያ ብሔራዊ ቲያትር፣ ሀገር ፍቅር፣ ራስ ቲያትር እያለን የምንዘረዝራቸው ቲያትር ቤቶች ነበሩ ጥበብን ለህዝብ የሚያደርሱ የነበረው እና የሬዲዮ ጣቢያችን የቴሌቪዥን ጣቢያችን አንዳንድ ሆነው ማለት ነው። ይሄኛው ዘመን ላይ ግን የመዝናኛ የመማማሪያ መድረካችን እጅግ በጣም ተለውጦ በየእጃችን ገብቷል። ይህንን ቻሌንጅ አድርገን ሰው ጋር መድረስ እጅግ በጣም ፈታኝ በሆነበት ዘመን እኛ ምን መስራት አለብን የሚለውን ነው እያየን ያለነው። ተመልካቹ ምንድነው የሚፈልገው? እንዴት ነው መድረስ ያለብን? አሁን ያለንበት ሁኔታ ምንድነው የሚለውን እጅግ በጣም በጥልቀት እያወራን ነው። እንደገና የጎዳና ላይ ትርኢቶች፣ የትዕይንተ ጥበባት መድረኮችን ባሉን ፋውንቴኖች፣ ፕላዛዎች፣ ኮሪደሮች ላይ ደርሰን ማሳየት። የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ ወርቅ ሰሙ ማሞ ተቋሙ ያሉበትን የመልካም አስተዳደር ችግሮች በዝርዝር በመለየት መፍትሄ እየሰጡ መሄድ እንደሚገባ አመላክተዋል።